እንግዲህ ያልኩ ነበር ምስቀው አሁን እንደምትለው ነው ሐላል ነው ናቲ ጥርሱ ቆንጆ ነው ማለት ጤነኛ ነው ማንኛውም ጥርስ ንጽህናው መጠበቅ እንዳለበት የሚጠበቃል ሳይንስ አለው እንደገና አርት አለው አርት እኔ በጣም ወዳለሁ እጄ ይሰራል ነው ያው ተንኮራገዳ ቆሎ ብሏል እንደሱ እውነት ለመናገር አይቻልም እሱ ያለ ፍቃድ በጣም ረጅም ሰዓት ወስዶ የሚያጠና ሰው አይደለሁም ግን በቃ ትንሽ ነገር ካነበብኩኝ ቶሎ አንደርስታንድ አደርጋለሁ እኔ እንኳን ትንሽም በማይባል ደረጃ አዲስ አበባ ዩኒቨርሲቲ ቲያትሪካል አርት ነው የተመረኩት እኔ በጣም ነው ዴንቲስትሪን የምወደው ማከብረውና በአጠቃላይ ህክምናን በጣም ማከብር ሰው ነኝ የሰው ልጅ ላይ ነው የምንሰራው መድረክ እንሞክራለን ግን ማንም ሰው ፊት ለፊት አይቶን አያውቅም ከፊታችን ዋናው ፊት ለፊት ያሉት የሚታየው ሰው ገጽታ ብዬ እንደኔ መስሎ ጥርስ መላው ኢትዮጵያን እንዲዞር ፕላን አለ መላው ኢትዮጵያ በሪሞት ኤሪያ ውስጥም ገብተን በደንብ እናሳያለን በነገራችን ላይ ኢቭን ሜካፕ ላይ ያስፈልግሽ ላይ ይችላል ጥርስሽ ቆንጆ ከሆነ ጤነኛ ሆኖ መዋብ የሚቻልበት ህክምና አለ ዓለም ላይ የትም ቦታ ቬኔር ይሰራል ሶኛ ማገር በደንብ ይሰራል ምንም ያልተናነሰ በመከታተል ላይ የምትገኙት በአባይ ቴሌቪዥን ወደ እናንተ የሚደርሰውን የሰከላ ሾው ነው የዛሬ እንግዳዬ በተለይ በሶሻል ሚዲያ ላይ ታቋታላችሁ እኔም የማውቃት እዛ ላይ ነው የጥርስ ህክምና ሲነሳ በርከት ያሉ ሴት ዶክተሮች የጥርስ ጤናን አጠባበቅ ከውበትም ከጤናም ጋር አያይዘው ብዙ ስራዎችን ሲሰሩ እናያለን ከነሱ መካከል አንዷ ናት ተዋወቁልኝ ተጋበዙልኝ እንኳን ደህና መጣሽ እንኳን ደህና ቆያችሁኝ በጣም አመሰግናለሁ ስሜ ዶክተር ህሊና ፈንታ እባላለሁ ተቋማችን ናታናል ስፔሻሊቲ ዴንታል ሴንተር ይባላል ያው የአፍና የጥርስ ህክምና ላይ በስፋት እንሰራለን አዎ የአፍና የጥርስ ህክምና ሲባል ድድ መንጋጋ ምናምን የሚለው አካቶ ነው አፍ የሚለውን የሚፈጥረው ጥርስ ብቻ ሳይሆን ያው የጥርስ አቃፊም አፍ ውስጥ ያለ በአጠቃላይ ችግሮችን አንድ ላይ ስለሚታከሙ የአፍና የጥርስ ህክምና በርካታ ባለሙያዎች የፀጉር ባለሙያ ከሆኑ ሰው ሲያዩ ቀድመው ፀጉር ነው የሚያዩት ሜካፕም እንደዛ ጫማ ነጋዴም ጫማ ነው የሚያዩ የጥርስ ሐኪም ጥርስ ነው የሚያዩ ሰው ሲያዩ በሚገባ ምንም ጥርጥር አይቻለው ነው ቅድም ጨርሻለሁ እሺ እንኳን ደህና መጣሽ በድጋሚ ማናት ዶክተር ህሊና ከልጅነቴ እንደ አብዛኛው ልጅ ዶክተር መሆን ነው የምመኘው ሚል ያለሽ ያደገች ናት ወይስ ማለት ነው እውነት እሺ አስተዋቂኝ ዶክተር ነው ሆኖ ይያልኩኝ ያደኩ ልጅ አልነበርኩም ነገር ግን አባቴ ሐኪም እንደሆነ ይፈልጋል ሶ ዴንቲስትሪ ደግሞ እኔ እድገቴ ወይም ደግሞ ተፈጥሮዬን ሳየው ከኔ ጋር የሚሄድ ነገር ሆኖ አገኘሁት ምክንያቱም ከልጅነቴ ጀምሮ ነገሮችን መለወጥ ፊክስ ማድረግ ፈጣን ነኝ በተለይ የሚሰሩ ነገሮች ላይ ቶሎ ይዝና ወይም ካየሁኝ ወዲያው ነው የምደግመው ማለት ነው እና መጠጋገን በጣም ከልጅነቴ ጀምሮ ወደው ስራ ስለነበረ ወደ ሜዲሲኑ ደግሞ እንድገባ ሲፈልግ ለኔ ይሆናል ብዬ ያሰብኩት ዴንቲስትሪ ነው ምክንያቱም ሳይንስ አለው እንደገና አርት አለው አርት እኔ በጣም ወዳለሁ እጄ ይሰራል ነው ያው ባጭሩ ጥበብ ነው ያው እጅ ላይ ጥርስ ላይ በደንብ ወደ ህክምና ለመግባት የራሱ ይሁን እንትን አለው ፍላጎት ስላለ ብቻ በቀላሉ የሚገባበት ዘርፍም አይደለም እንዴት አይነት ልጅ ነበር ትምህርት ላይም በባህሪም ባህሪ ልጅ ሆኜ በጣም አክቲቭ ስልሽ ይሄ ልጅነቱን በደንብ ልጅ ሆኖ ያሳደገ በደንብ በቃ ጨዋታ በጣም ወዳለሁ በጣምና ልጅነት የራሱ ረዘም ያለ ጊዜ ነው የቶሎ ልጅነት ያቆምኩ ሰው አይደለም በጣም አክቲቭ ነበርኩ የአክቲቭነቴ ይመስለኛል አሁን ላይም አክቲቭ ነኝ ባይ ዘ ዌይ ስቲል ማለት ስራ ላይ በቃ ሰሰራ ብሁል የሚደክመኝ ሰው አይደለም እና ትምህርት ላይ በደንብ ቶሎ እቀበላለሁ ቶሎ የመቀበል ነገሬን ያው ከድሮ ጀምሮ ቤተሰቦቼ የሚላሉ በጣም ረጅም ሰዓት ለትምህርት እንዴት ነው ጥናት በጣም ረጅም ሰዓት ወስዶ የሚያጠና ሰው አይደለሁም ግን በቃ ትንሽ ነገር ካነበብኩኝ ቶሎ አንደርስታንድ አደርጋለሁ ሶ ነጥብ አምጥቼ ነው ወደ ዩኒቨርሲቲ የገባሁት አዲስ አበባ ዩኒቨርሲቲ ነበር የደረሰኝ ከዛም ደግሞ ያው ዴንቲስትሪ ለመግባት ራሱን የቻለ ነጥብ ያስፈልገው ነበር እሱን አግኝቼ ነው የገባሁት ከዛ እንግዲህ ወደ 6 ዓመት ከምናምን ይሆን ተምሬ ነው ወጣሁት የጨረስኩት የት አካባቢ ነው ትውልድ እድገት ለቤተሰብ ምን ስንተኛ ልጅ ነሽ እኔ የመጀመሪያ ልጅ ነኝ 3 ነን የመጀመሪያ ልጅ ነኝ አንድ ወንድም አለኝ የተወለድኩት ጎንደር ነው ግን ያደግኩት አዲስ አበባ ነው ሶ
ከልጅነት ጀምሮ የኖርኩት እዚህ ስለሆነ እዚህ ነው ያለኝ ሜሞሪ። ነገር ግን ውልደቴ ጎንደር ነው። ስለዚህ ታናናሾችሽ እሷን እዩ እየተባሉ ነው ያደጉት ነው? የእድሜ ልዩነት ብዙ በጣም አለ። ጫና ደርሶባት ፍትህ ጫና ደርሶብኛል። አንቺ ነሽ የደረሰብሽ? ያው የመጀመሪያ ልጅ ስትሆኚ መለማመጃ ነሻ ሁሉ ነገር ይሞክሩብሽና ከዛ እንደዛ ነው ያደጉት። እናትና አባቴ በልጅነታቸውን የወለዱኝ ተማሪ ሆነው ነው የወለዱኝና ያው በጥሩ መንገድ እውነት ለመናገር ተለማመዱብኝ ለማለት ባልችልም ግን በጣም በጥሩ መንገድ ነው ሼፕ ያደረጉኝ። በጣም ጥሩ ቤተሰብ ነው ያሉኝ። በስርዓት በወግ ይሄ እሴታቸውን ቫልዩአቸውን በጣም ወደዋለሁ እና በቤተክርስቲያን በደንብ ታንጸን እንድናደርግ አድርገውናል። አሁን ያለሁት ህሊና በቤተሰቦቼ የተገነባች ነችና በጣም ከፍ ያለ ምስጋና አለ ለነሱ። ወላጅ ሲኮን የመጀመሪያ ጊዜ ነው ይላሉ ወላጆች። ልጆች ቅሬታ እንትን ሲሉ ወላጅ ስትሆኚ የመጀመሪያሽ ነው። ልጅነትም የመጀመሪያ ነው ለሁሉም ሰው። በቃ ሁለተኛ ሶስተኛ ልጅ ላይ የለመድሽ ሁለተኛሽ እየሆነ ይሄዳልና ያው ለጨዋታ ነው ያለው። ለማመጃ እንጂ ሁሌም አንቺም ለልጆችሽ የመጀመሪያ ወላጅ ስትሆኚ አዳዲስ ነገሮች ከዛ ትማሪያለሽ። ይሄ ነገር አይሰራም ብለሽ ትቀየሪያለሽ። እንደዛ ነው። እሺ ከዛ በኋላ እንግዲህ ከትምህርት በኋላ ስትወጪ ወደ ራስሽ ስራ ነው የገባሽው ወይስ ሌላ ስራ ላይ ነበርሽ? ከተመረኩኝ በኋላ ወዲያውን ያገባሁትና በእኛ ጊዜ እንመደብ ነበረ ወደ ተለያዩ ክፍለ ሀገር። እኔ ያልተመደብኩም ስላገባሁኝ እዚሁ መቅረት ፈልጋለሁ ብዬ መንግስት የሰጠኝን ግዳጅ አልተወጣሁም በጊዜው። ስለዚህ አዲስ አበባ ውስጥ ባሉ የግል ተቋማት ላይ ተወሰነ ሰርቻለሁ። እንግዲህ ሰርቼ በመሀልም ልጅ መጣ። ከዛ እንደገና ሳቋርጥ ደግሞ እንደገና ተመልሼ ስገባ ከዛ ሁለተኛ ልጅ መጣ። እንደዛ ያልኩኝ ነበር ያስተሰራ የነበረው። ከዛ ግን የራሴን ከፈትኩኝ። የራሴን ለመክፈት የፈለኩበት ምክንያት እኔ ኤክስፔክት የማደርገው ነገር አለ። እኔ በጣም ነው ዴንቲስትሪን የምወደው ማከብረው እና በአጠቃላይ ሕክምናን በጣም ማከብር ሰው ነኝ። የሰው ልጅ ላይ ነው የምንሰራው ነገሮች እቃ ላይ አይደለም እና በጣም ትልቅ ክብር አለኝ። ስለዚህ የሰው ልጅ ላይ ደግሞ ስትሰሪ መጠንቀቅ አለብሽ። ልክ ይሄ እንደ ራሴ ብለሽ መሆን አለበት እና እነሱን ነገሮች አላየሁም እና ይሄን ነገር እስኪ ልቀይረው አትሊስት በራሴ በአቅሜ የተሻለ ነገር ባደርግ ብዬ ነው ወደ ራሴ መክፈት የገባሁት። ብዙ የጥርስ ህክምና ማዕከላት አሉ፣ በግለሰብ በደንብ ይቋቋማሉ። አገልግሎቱን ለማግኘት ውድ ነው፣ ለመክፈት ደግሞ በዛው ልክ ውድ ይመስለኛል። እውቀቱ ብቻ ሳይሆን ቁሳቁሶቹ ምንም ውድ ይመስለኛል። እንዴት ነው? ብዙ ስላሉ አሁን በየቦታው ቀና ስትይ በጣም ብዙ ያውን በጠራ ያው ማስታወቂያ እንዳይሆን ነው እንጂ ብዙ አለ አይምሮ ውስጥ በየህንጻው ላይ ሞስት አይደለ? በየህንጻው በጣም ውድ አይደለም በነገራችን ላይ ማለት ለመክፈት። ምክንያቱም እኛ ሀገር ለመክፈት የተቀመጠው ስታንዳርድ በጣም አነስተኛ ስለሆነ አሁን እኛ ያለን ተቋም በጣም ትልቅ ነው፣ ግን እንደዛ አይደለም የሚጠበቅብሽ ለመክፈት። አንድ ክፍል ካለሽ የህክምና ክፍል አነስ ያለች ሪሴፕሽን በቂ ነች እና እሷን ለማድረግ ቀላል ስለሆነ ነው ያው በጣም በብዛት ያለው። እስቲ ስለ አፍና ጥርስ ጤና አጠባበቅ አንዳንድ ሰው ምን ይላል መሰለሽ፣ በቦርሹ እንደዚህ አድርጉ ይሉናል፣ ግን ተመልሰን እነሱ ጋር መሄዳችን አይቀርም ይላሉ። ምንድን ነው የምናጠፋው? መፋቂያ የእንጨቱ መፋቂያ ይመለስልን ወይስ ምንድን ነው ችግሩ? በጣም ብዙ ሰው የጥርስ ችግር አለብን። ያው ለንጽህናው ሲል ይፍቃል ብዙ ሰው፣ ልምድም ነው። በቃ ጠዋት ላይ ሳይፍቅ ብዙ ሰው ይወጣል ብዬ አላስብም። ግን ደግሞ አለ ጉዳት አያጣም፣ ይቦረቦራል። የማይሆነው ነገር የለም። ሳይፍቅ የሚወጣ ብዙ ሰው አለ፣ ይኖራል። እሱም አለ፣ ብዙ ሰው አለና መፋቅስ ደግሞ አሁን ምን ፍቃውስ መቼ ነው የጀመርነው? አብዛኛውን አሁን ብዙ ሰው ስጠይቅ የሆነ ጊዜ ላይ ነው በቃ የጀመሩት እንጂ በልጅነታቸው አይፋቅም። እኛ ጋር ላይ ባህሉ አይደለም። አሁን እንደውም ብዙ የተሻሻለን እንጂ ድሮ ጭራሽ መፋቂያ ግን አለ በየቤቱ። እኛ ቤት ነበረ፣ ከበር ላይ ይቀነጠሳል። አንዳንድ ይዘን ለሶስት እኔና ወንድሞቼ ስንወጣ እንደዛ ነው የለመድነው። በየቤቱ አለ ነበር። ጥርስ ብሩሽ ነው እንጂ የሌለን። ግን ያንቺ መፋቂያ ብቻ በቂ አይደለም። ይሄኛ በቂ አይደለም። ጥርስ በየቀኑ መቦረሽ አለበት። በየቀኑ ግን በመፋቂያ አንፍቅም። አንዳንዴ አይደል አልፎ አልፎ መፋቂያ ስንጠቀም። ሌላው ደግሞ በደንብ ጥርሳችንን አያጸዳውም። ሙሉ ለሙሉ መጸዳት ያለበትን ቦታ አያደርስልንም መፋቂያ። ስለዚህ የጥርስ ብሩሽ የተሻለ ነው። የጥርስ ብሩሽ መቼ ነው መጠቀም
ያለብን። መቼ መጀመር አለብን? ጥርስ ስናበቅል። ለምሳሌ ልጆች በ6 ወር ያበቅላሉ አይደል? ያኔ በጥርስ ብሩሽ ላናጸዳ እንችላለን፣ ግን ጥርስ መጸዳት አለበት። በጨርቅም በንጹህ ጨርቅ ሊሆን ይችላል። የሚነቀል ጥርስ አንዴ እሱ አዎ ቢነቀልም ብዙ ሰው እንደዚህ ይላል። በነገራችን ላይ የሚነቀል ጥርስ ሆነ ችግር የለውም ነው። ግን መቼ ነው የሚነቀለው? ጥርስ መንቀል የሚጀምሩት በ6 ዓመታቸው ነው። ከዛ ግን እስከ 12 ዓመታቸው እስከ 13 ሊቀጥል ይችላል ዋናው እስኪመጣ ማለት ነውና እስከዛ ድረስ ያገለግላቸዋል። ስለዚህ ያን ያህል እድሜ የሚገለገሉበትን ነገር ለምንድን ነው እንዲበላሽ የምንፈቅደው? መበላሸት ብቻ አይደለም፣ በጣም ህመምም አለው፣ ይታመማሉ። ደግሞ በጣም ኤርሊ ስቴጅ ላይ ሲታመሙ ለማከም በጣም አስቸጋሪ ነው። 2 ዓመት ልጅ ለምሳሌ ጥርሱ ተቦርብሮ ከመጣ ለመሙላትም ለምን በጣም ከባድ ነው የሚሆነው። ኮኦፕሬቲቭ ሊሆኑ አይችሉም እና ስለዚህ እስካገለገላቸው ድረስ በደንብ መጠበቅ አለበት። ስለዚህ 2 ዓመታቸው ጀምሮ መፋቅ አለበት። የራሳቸው የሆነ የጥርስ ሳሙና አላቸው፣ የጥርስ ብሩሽ አላቸው፣ መፋቅ አለብን። እኔ ለልጆቼ እንደዛ ነው የማደርገው። ሌላው ደግሞ ኖኛ ጋር የምንለው ሁሉን ነገር ቀድሞ ለማወቅ ነው፣ ቀድሞ ለማግኘት ችግሮችን። ለምሳሌ አሁን የጥርስ መቦርቦር አለ ብልሽኛል። የጥርስ መቦርቦር በአንድ ሌሊት የሚሆን ነገር አይደለም፣ በጊዜ ሂደት ነውና ስትጀምር በትንሽዬ ነጥብ ትንሽዬ ቀዳዳ ነው። ስለዚህ እዛ ላይ ካገኘ ነው በጣም በትንሽ ሕክምና በትንሽ ወጪ ትጨርሻለሽ ማለት ነው። አለበለዚያ ግን የተስፋፋ ሕክምና ይሆናልና ብዙ ችግሮችም ይፈጠራሉ። እኛ ጋኑ የምንላችሁ ችግሮችን ለማየት ነው። እያንዳንዱን ጥርስሽን አንቺ ለማየት ትቸገሪያለሽ። ስለዚህ ያው ሐኪም ጋር ማሳየት። እንደ በዚህ ሁሉ ጊዜ የስራ ሂደት ውስጥ ምን ገጥሞሽ ያውቃል? በተለይ እኔ አሁን እዚህ እንዳልለው ፈርቼ ነው እንጂ ባህላዊ ነገር በቃ ልክ ህመም ሲሰማ ማደንዘዣ አረቄም ሊሆን ይችላል፣ ቅርንፉድ እንትን ምንድን ነው ወይ ፓራሲታሞል ነበር በፊት ያዝ ምናምን ይደረጋል። በቃ ልክ ያልሆኑ ጭራሽ የሚያባብሱ ነገሮች ለጊዜው ግን ህመሙን ያስቀሩና ያው ካለቀ በጣም ከተጎዳ በኋላ እናንተ ጋር ይመጣሉ። ገርሞሽ ያጋጠመሽ ነገር ምን አለ? ያጋጠመኝ መሰልሽ አሁን እኛ ሀገር ላይ የጥርስ ንጽህና ግንዛቤ ብዙም አይደለም፣ እንደሌላው ሀገር አይደለም። እና አንድ ከስተመር ይመጣና ጥርሴን ፍቃለው በጣም ስለ ጥርሱ ተጨንቋል በነገራችን ላይ እና እንደዚህ ብዙ የተጨነቀ ሰው አታይም። ብዙ ሰው እንደው ኬርለስ ነው እና የእሱ ግን ጭንቀት በጣም በቃ ጎበዝ ነህ እያልኩ ነበር ሳዳምጥ የነበረው። ለጥርሴ በጣም ጭንቃለው፣ በጣም ፍቃለው፣ ግን ያው ብዙ ጊዜ ያስቸግረኛል ነው፣ ቆሻሻ ይጠራቀምብኛል እና አንድ ሰው ለ2 ደቂቃ መፋቅ አለበት ብለን ነው እኛ የምናስተምረው። 2 ደቂቃ በደንብ ካጸዳሹ በቂ ሊሆን ይችላል። እሱ ግን 45 ደቂቃ ነው የሚፍቀው እና አንድ የዘፈን አልበም ከፍቶ ሙሉን ይጨርሳል እስከሚስቅ ድረስ ማለት ነው። በብሩሽ እየፋቀና አስብ እንግዲህ የቀኑን ምን ያህል ሰዓት እንደሚሻማበት ማለት ነው። እና በጣም ያስገረመኝ ብዙ የሚያስገርሙ የጥርስ አይነቶች ይመጣሉ። ያስዘው ግን ምን አረፈድክ ሲባል ቢሮ ጥርሴን ስፍቅ ማለት 45 ደቂቃ በጣም ረጅም። እኔ እንደዚህ ሰምቼ አላውቅምና በጣም አስገርሞኛል። ጉንጭም እኮ ይቧጨራል ምን ቢሆን የሆነ ብዙ ነገሮች አብረው ተያይዘው ይመጣሉ። ግን ይሄ ነገር አስገርሞኛል። ያው በጣም የሚገርመው በጣም ተጎድቶና አስደንግጦሽ ያየሽው ያው ውድም ስለሆነ ለሌላውም ነው፣ ለጥርስ ብቻ አይደለም። ለአብዛኛው ነገራችን በጣም ከተጎዳና ከተባባሰ በኋላ ነው የሚካሄደው ሕክምና። ጥርስ እንደው ፊት ለፊት ስለሆነና ህመሙ ደግሞ ከወሊድ ጋር ያመሳስሉታል። እኔ ኤክስፒሪየንስ አላረኩትም እሱን፣ ግን በጣም ከባድ ስለሆነ ያው መቅረት አይቻልም። የሆነ ጊዜ ይሄዳል፣ ሁላችንም እንሄዳለን ሲከፋብን። በጣም በቃ አስደንግጦሽ ያየሽው እንደ ወረስት ኬዝ የሚባል ወይ በጣም ተጎድቶ የመጣ ሰው? በጣም ተጎድቶ የመጡ ብዙ ኬዞች ይመጣሉ። እውነት ለመናገር እኛ ጋር ደግሞ በጣም የተጎዱ ናቸው ማለት የማጠብቂያቸው አይነት ኬዞች ይመጣሉ። እኛ እንወዳቸዋለን፣ ፈታኝ ስለሆነ እኛ እንወዳቸዋለን። ግን ይሄ ሙሉ ለሙሉ በሻላ የተሸፈነ ጥርስ ሙሉ ለሙሉ በቃ ብዙ ጊዜ ሻላ ከውስጥ ነው የሚጠራቀም፣ ግን ከውጭም ሙሉ ለሙሉ ጥርሱ አይታይም። ጥርሱ የማይታይ አይነት እንትኖች ይመጣሉ። እንደዚህ አይነት ትንሽ ያስደነግጡናል። ለማንሳት ራሱ ትንሽ ጊዜ ይፈልጋል፣ ረጅም ሕክምና ያስፈልጋቸዋል። እና ከዛ ደግሞ እነዚህ አይነት ጥርስ ያው ባክቴሪያው ዝም ብሎ አይቀመጥም፣ ድዱ ይበላል፣ አጥንቱ ይበላልና ስታጸጁ መጀመሪያ መጸዳት አለበት አይደል? ስታጸጁ ጥርሱ አብሮ ይነቀላል። ምክንያቱም እንዲያያዘ ያደረገው እሱ ስለሆነ ማለት ነው። እና እንደዚህ አይነት ኬዞች ትንሽ ሌላው ደግሞ ጥርስ ፊት ለፊት ስለሆነ እኔም በራሴም አይቼው የማውቀው ነገር ነው። በራስ መተማመንን ይቀንሳል። በተለይ በጣም ተጎድቶ የሚታይ ከሆነ በጣም ሲወላገድም እንደዚህ ብዬ የምስቅበት ዘመን ነበረ። አሁንም አልፎ አልፎ ላለው ለምዶብኝ፣ ግን በጣም በራስ መተማመንን ይጎዳል። እና አንዱ የውበት ስራችሁም እሱ ላይ የሚያተኩር ይመስለኛል። ውበትን ሲባል ከሕክምናው ባለፈ ምን ድረስ ደርሷል የሀገራችን ሕክምና? ከፊታችን ዋናው ፊት ለፊት ያሉት የሚታየው ሰው ገጽታ ብዬ እንደኔ ወስዶ ጥርስ
ጥርስ ቆንጆ ሲኖር በቃ በአጠቃላይ ያለሽ መልክ ገጽታሽ ይቀየራል። በጣም ቆንጆ በነገራችን ላይ ኢቭን ሜካፕ ላይ ያስፈልግሽ ላይ ይችላል ጥርስሽ ቆንጆ ከሆነ እና አስቢ አሁን የቆዳ ባለሙያም ሲመጣ ቆዳችሁ ጥርስን የሚያክል የለም እና ሰው ጥርሱ ሳይስተካከል ሲቀር በጥርሱ ሳይተማመን ደስ ሳይለው ሲቀር የመሸፈን ነገር ሲስቁ አፋቸውን የመያዝ ነገር አለና በአጠቃላይ ይሄ በማህበረሰቡ ውስጥ ራሱ እንደፈለጉ መናገር እንደፈለጉ መውጣት ትምህርት ቤት ውስጥ እንደፈለጉ ከጓደኞቻቸው ጋር መነጋገር ይሄ ነገር አይፈልጉትም አያደርጉትም እና ቡሊ መደረግ አሁን ለምሳሌ ልጆች ከሆኑ ቡሊ መደረግ እንደዚህ አይነት ከስተመሮች እኛ ጋር ስለሚመጡና ጥርሳቸው ተቀይሮ ደግሞ በቃ ሙሉ ለሙሉ አንቺ እያይሻቸው ነው የሚቀይሩት። በነገራችን ላይ መጀመሪያ ሲመጡ የነበራቸው ማንነት አለ። ከዛ ጥርሳቸው ተቀይሮ ሲወጡ ደግሞ ሌላ ሰው ናቸው። ብዙ ሰው ሳይ ያለቅሳሉ ሁሉ ልክ አዲሱ አልቆ በመስታወት ስታሳዩቸውና እሱ ቅጽበት ለእናንተ ምንድን ነው የሚፈጥረው? እኛንም በጣም ኢሞሽናል ያደርገናል። በጣም ማለት ምን ያህል ውስጣቸውን ጎድቶት እንደነበረ ረጅም ጊዜ መሳቅ ማለት መሳቅ አለበት አይደል? አንድ ሰው ጥርሳችን ተፈጠረው እንስቅበት ነው አይደል? እና ግን በጥርሳቸው ሳይስቁ ለረጅም ጊዜ ሲያሳልፉ በነገራችን ላይ ጥርስ እንደራስ ስሜት ነው። አንዳንድ ሰው የፈለገ ነገር ቢሆን ምንም አይገድበውም። ያ ሰው ጤነኛ ከሆነለት ጥርሱ መሰራት አለበት ብለን እኔ ፐርሰናሊ እንትን አልልም። መሰራት እኮ አለበት ብዬ አላስገድድም። በቃ ለነሱ ኮምፈርት ያ ኦፍ ኮርስ። ግን ደግሞ ሁሉም ሰው ላይ እንደዛ አይደለም። አንዳንድ ሰው በጣም ይጎዳዋል ውስጡን እና ያ ሰው መጨረሻ ላይ ተስተካክሎት ሲያለቅ ስታይ ነው ምን ያህል ህይወቱን ጎርቶት ነበረ ብለሽ እንትምትዩና ኢሞሽን እኛ እንግዲህ በየቀኑ እየተደሰትን እያለቀስን አብረን ኢሞሽናል እየሆንን ነው የምንውለው። ብዙ አያለሁ ያንቺ ቪዲዮዎች ስርም በጣም ብዙ ሰው ጥርሱን እያሳየ ፎቶ ይልካል። ያው የነጻ ሕክምና አገልግሎት ለማግኘት ነው። በርግጥ በጣም ብዙ ህዝብ ነን እንደ ህዝብ። ስለዚህ ያን ሁሉ ሰው ማገዝ አይቻልም። ግን የምታደርጓቸው ነገሮችም እንዳሉ እዚሁ ላይ ብትጠቅሹ ደስ ይለኛል። ያው ስላየ ነው። አዎ ምንድነው እኛ 2017 ዓመተ ምህረት ጀምሮ ነው የጀመረው። መስከረም ጀምሮ መክፈል የማይችል ጥርሱን ማስተካከል ያለበት ሰው እንረዳለን እና ያው ሁሉም ጋር መድረስ ባንችልም ግን ያቅማችን እያደረግን ያለ ነውና ስንመርጥ ምን መርጥበት መስፈርት አለ። አንደኛ አሁን አንዳንድ ጊዜ ትንሽ የፍንጭት ብቻ ስላለበት መስተካከል ይፈልጋል። አንዳንዱ አባካቹችን በቃ ደስተኛ አይደለም። ያ ደግሞ እንደኛም ትክክል አይደለም ማለት ጥሩ ነው። እኛም የምናየው ነገር ስለሆነ ስለዚህ አይተን እንደ ቲም ተሰብስበን የሚደርሰንን ፎቶዎች እናያቸዋለን። መታከም አለበት ብለን የምንወስዳቸውን በጣም ከፍተኛ ጉዳት ያላቸው እነሱን መርጠን ነፃ ሕክምና እንሰጣለን። ረጅም ነው በነገራችን ላይ ለእኛ ራሱ ሰዓታችን በጣም ረጅም ጊዜ ነው የምንሰጠው ጉዳቱ ከፍተኛ ሲሆን ማለት ነው። ትንሽ ፍንጭት ለምሳሌ በ15 ደቂቃ ሊዘጋ ይችላል። ጉዳቱ ግን ሲጨምር ያው ሞር ታይም ይፈልጋል። እኛ ግን ደግሞ ያን ማድረግ እንፈልጋለን። ለእኛም ቢሆን ደስ ይለናል። በቃ የሆነ ነገር ልውጥ ሲል ማየት ትንሽ ለውጥ ሳይሆን ብዙ ለውጥ ደስ ይላል። ደስ ይላል። ትልቅ ነገር የውበት ስራ አይነት አለው። እንግዲህ ኢትዮጵያ ውስጥ ምን ድረስ ነው አሁን የሚሰራው? ብዙ ሰው ከሀገር ወጥቶ በተለይ ቱርክ ደርሶ ከመጣ ሰው ጥርሱ ሀጫ በረዶ ነው። ብዙ ሰው የሚለጠፍ ነገር አይቻቃለሁ። አሁን እናንተ ማስታወቂያ ስትሰሩ ይሄ ኦርቶዶንቲክ አፕላያንስ ማክሲሞ ምናምን ከባባድ ቃላት አሉ። ግን እነሱን ትተን ብቻ የሚለጠፍ ነገር አይቻቃለሁ። ተሞርዶ ጥርስ ሲገባ ቶሎ ሕክምናውም ቶሎ ይቀያየራልና እኔ አሁን ሳይ ተሞርዶ እንደዚህ ሳየው ደነግጣለሁ። ቢቀር ይሄ ነገር ምንድነው የሚሆነው ነገር ነርቭ ጋር አይደርሱም ወይ ብቻ አላቅም። ኢትዮጵያ ውስጥ አሁን ምን ላይ ነው ያለው? እንደው ከዚህ በኋላ መሄድ አለብን ወደ ቱርክ? በጭራሽ ቱርክ ሰው እየቀረ በጣም ሰው እየቀረ ነው። እንዳትሄጂ አንቺም ከፈለግሽ ምንድነው አሁን ኮስሜቲክ ፕሮሲጀሮች ናቸው። ጥርስ ማሳመር ጤነኛ ነው ጥርሱ ምንም ችግር የለበትም። ግን ደግሞ የጥርሱን ገጽታ ማስተካከል እንፈልግ። ለምሳሌ የጥርሶቹን ሼፕ የማይወድ ሰው አለ። ሼፑን ማስተካከል የሚፈልግ ሰው አለ። ከለሩን የማይፈልግ ሰው አለ። ነጭ ማድረግ የሚፈልግና እነዚህ አይነት ህክምናዎች ሲፈልግ ሰው ወደ ጥርስ ህክምና በተለይም ደግሞ ወደ ቱርክ፣ ኮሎምቢያ የሚሄዳሉ። አሁን አሜሪካኖች ወደ ኮሎምቢያ ነው ወደ ሜክሲኮ፣ ኮሎምቢያ ይሄዳሉ። የኛ ሀገር ሀበሾች ደግሞ ወደ ቱርክ፣ ወደ ታይላንድም ወደ ዱባይም እየሄዱ ይሰሩ ነበርና ድሮ አሁን አንቺ እንዳልሽው ጥርስ በጣም በመሞረድ ነው ጥርሶች የሚስተካከል የነበረው። ለምሳሌ ከለር ለማስተካከል ያንቺ ጥርሳው ቆንጆ ጤነኛ ነው አይደል? ጥርስሽ በዛ ደረጃ ዙሪያውን ተሞርዶ ቀጣጥኖ ሻርክቲዝ ይባላል። እንደዛ ተደርጎ ሙሉ ለሙሉ ጥርሱን ማልበስ ማለት ነው። እሱ ትክክል አይደለም። ወይም ደግሞ አሁን ያ ኮንሰፕት ተለውጧል። ቅድም ብለሽኛል የሚለጠፉ ጥርሶች ብለሽኛል። የሚለጠፉ ጥርሶች ቪኒር ይባላሉ። በጣም ስስ ጥፍር የሚያክሉ ነገሮች ናቸው እና ከላይ እንደሽፋን ነገር ከላይ እንደሽፋን የሚለጠፉ ናቸው። ጥርስሽ ውስጥ አለ
ከላይ ግን ይሸፈናል። ስለዚህ ጥርስሽ ጤነኛ ነው በቃ የራስ ተፈጥሮን መጠበቅ ያህል ነገር ምንም ነገር የለም። የጥርስሽን ያህል ጥንካሬ ያለው ነገር የለም በነገራችን ላይ እስካሁን ድረስ የለም። እና ወደፊትም ቢሆን ተፈጥሮን የሚተካ ነገር አለ ብዬ አላምንም እኔ። ተፈጥሯችንን ኪፕ ማድረግ አለብን፣ ግን ደግሞ ማማር አለብን አይደለ? መዋብስ ከተው። ስለዚህ ጤናም ተጠብቆ ቅድሚያ ጤና ከዛ ውበት ይቀጥላል። አሁን እኔ ጋር ከስተመር ሲመጣ ችግሮች ካሉ ወደ እንትኑ አይደለም ሄደው ቆይ መጀመሪያ ይሄ ይስተካከል፣ ይሄ ማቻላል መጀመሪያ ይሄን ላክም ይሄን ላድርግ፣ ከዛ ጤነኛ ሆኑ፣ ከዛ ስለ ውበት እንጨነቃለን ነው። ስለዚህ ጥርስሽ ጤነኛ ሆኖ መዋብ የሚቻልበት ሕክምና አለ ዓለም ላይ የትም ቦታ ቬኔር ይሰራል። ሶኛም ሀገር በደንብ ይሰራል። ምንም ያልተናነሰ እንደውም አሁን ቱርክ ስቴጂ ብዙ አይነት ሐኪም ቤቶች ሊኖሩ ይችላሉ። አታውቂም የትኛው ጥሩ የትኛው መጥፎ እንደሆነ። ፕላስ ቋንቋ መግባባትም ትንሽ ሊያስቸግር ይችላልና በራስሽ ቋንቋ ተግባብተሽ ተረዳተሽ ኮስሜቲክ ፕሮሲጀሮች ደግሞ በደንብ መረዳት አለብሽ ብዬ አምናለሁና በተለኛ ክሊኒክ የምናደርገው ነገር ምንድነው በደንብ ነው ኤክስፕሌን የምናደርገው፣ በደንብ ነው ታይም የምንወስደው ለማስረዳት። አንድ ሰው በደንብ መረዳት አለበት፣ ማወቅ አለበት የሚሰራው ነገር፣ ከዛ ደግሞ ማመን አለበት። ከዛ በቃ የሚሰራው ነገር አድርጎ ሌሎችም ማስረዳት ይችላል በደንብ ማለት ነው። የተሰራውት እንዲህ ነው፣ ጥርሴ እንዲህ ነው ብሎ በደንብ ማስረዳት ይችላል። በደንብ መጠበቅ ይችላል። ከተሰራ በኋላ ዝም ብሎ መሄድ ስላልሆነ በደንብ መጠበቅ አለበት፣ መከታተል አለበት። እና አሁን ላይ እንግዲህ ዓለም የደረሰችበት በሕክምና ማለት ይቻላል እኛም ሀገር አለ። እኛ ሀገር የተሰራ ጥርስ ወደ ሌላ ሀገር ሲሄድ የሚያስደንቅ መሆን አለበት ብዬ አምናለሁ እኔ። በጣም ብዙ ታዋቂ ሰዎች ተሰርተዋል እናንተ ጋር ብዙ ሰው አይቻለሁ። በተለይ በፍሎራይድ የተጠቃ ጥርስ ነው የምትሉት አይደል እናንተ? ከአንድ አካባቢ በብዛት የሚመጡ ሰዎች ያው እንደዚህ ስልሽ ማንን እንደሰራሽ ስለምታውቂ አንድ እንግዳ አለኝ ወደዚህ ልጋብዝልሽ። ምስክር ይሁን ያው ምስክር። በጣም በፈገግታው ተቀይሯል። በቃ የብዙ ሰው እንደዛ ቀይራችሁ አይቻለሁ። አንድ ተጨማሪ እንግዳ አለኝ። እንኳን ደህና ቆይ። አቤት ፈገግታ! የእጅ ጥበብ እንዴት ናችሁ? ሰላም ነው? እንኳን ደህና መጣ። እንኳን ደህና ቆየሽ። በጣም ጎበዝ ተዋናይ ነህ። እዚሁ አድናቆት በዛው ልናገር። ብዙ ሰው ነግሮሃል፣ ግን ያው እድሉን ስላገኘው ከዚህ በኋላ ደግሞ በጣም ፈገግተኛ ኮስታራ ነህ። ብዙ ስራዎቹ ላይ በጣም ኮስተር ያለ ታይታቸው ከመጀመሪያ ስራው ጀምሮ የሚያስፈራራ ኃይለኛ ኮስተር ያለው። ከዚህ በኋላ ሳቂታ ነው ምስል የምትቀበለው። ሳቂታ ብቻ ነው ከዚህ በኋላ የሚቀበለው። በፊትም የምታውቀው የራስ ነገር አለ። በእርግጥ ወንድና ሴት ብዙ አንድ አይነት ላይሆን ይችላል እንደዚህ ከውበት አንጻር፣ ግን ጤናም ነው ጥርስና ሲለወጥ እንዴ ምን አይነት እንትን ነው የተሰማ? ምን ጨመረ ናታይ ላይ? በጣም ብልጭ አላለ? አዎ ምንድነው ከዚህ በፊት ቼክ አድርጌ ነበር ለመሰራት እና ይሄ ናዚያንስ የሚባለው ብልዙ መጥፋት የለበትም፣ ውበት አለው እና ደግሞ ባለቤቴም ግፊት አለ ምናምን፣ እስቲ ግድ የለም ይሄ ነገር ይቀየር ምናምን ቼክ አደረግ ነው። መጀመሪያ የተሰራው ስራ 8 ወር ነው በደንብ በጥንቃቄ የሰራችው ዶክተር። በደንብ ነው የተጠበበችበት፣ በጣም ታይሟን ሰታይ ነው የሰራችውና ሲሰራ ሳየው በጣም በቃ ለፊቴ በጣም ቢግ ዲፍረንት አለው። ስታወሪ እዛ ስቱዲዮ ውስጥ በቲቪ እያየሁሽ ነበር፣ እንዲህ ብዬ ነው የምስቀው ስትይ ነበር። እኔም ተመሳሳይ ኮንዲሽን ገጥሞኝ ነበርና እንዲህ እያልኩ ነበር የምስቀው። አሁን እንደምትለው ነው ሐላል ነው ሐላል ሳቅ ነው። በጣም ተፈጥሯዊ ነው። አንዳንድ ጊዜ ተሰርቶ የእውነት ለመናገር ውጪ ያው የትም ትልቅ የሚባለው ጋር ተሰርተው መጥቶ እንደዚህ ስታዩ ተፈጥሯዊ አለመሆኑም ያስታውቅ ጥርሶች አሉ። ምንድነው የተሰራለት? ስሙ ምንድነው? ከነዛ ከባድ ስሞች መካከል ከባድ ሳይሆን የናታይ ኢማክስ ቬኒር ነው የሰራሁለት። ከለር ስንመርጥ ደግሞ ተመካክረን ከፊቱ ጋር ከጾታው ጋር ራሱ ሆኖ ወንድ ልጅ ሆኖ በጣም ነጭ የሆነ ከሚጠቀም እኔ ለሴቱም ለወንዱ መርጠው ብዙ ጊዜ ተፈጥሮ ነው። ምክንያቱም ይሰለቻል፣ ነጩ ይሰለቻል ብዬ አስባለሁ። እና አንደኛ የተፈጥሮ ከለር የሚመስል ብዙ ከለሮች ስላሉ እንደ ፔሸንቱ ወይም እንደ ከስተመሩ ፍላጎት ነው። በነገራችን ላይ ግን ደግሞ እኛ አድቫይዝ እናደርጋለን። ይሄ ቢሆንላችሁ ከመልካችሁ ጋር፣ ከአይናችሁ ከለር ጋር፣ ከከለር
ስለምናይ ማለት ነውና የናታይ ያው የተፈጥሮ ከለር ነው። እኔም አድቫይዝ ያደረኩት እሱም የተቀበለኝ። ናታይ በጣም ጎበዝ ሰው ነው በነገራችን ላይ በጣም ታታሪ። የእውነት ይሄ ማድረግ አለበት ሲባል እሺ አደርጋለሁ። ጥርስህ መጀመሪያ አደራደሩ መስተካከል አለበት። ስናየው አንድ ጥርስ ወደ ውስጥ የገባች ጥርስ ነበረችውና እሷን ጥርስ እቺን ጥርስ በጣም አስፈላጊ ጥርስ ናት። በጣም አስፈላጊ ነች። የምትነቀል ጥርስ አይደለችም እና እሷን ጥርስ እንፈልጋታለን ስናሳምርለት። ቅድም እንዳልኩሽ ነው የተፈጥሮ ነገር መጠበቅ እንፈልጋለን። ምክንያቱም ናቲ ጥርሱ ቆንጆ ነው ማለት ጤነኛ ነው፣ ምንም የታመመ ጥርስ የለውም። ስለዚህ ገጽታውን ነው ማስተካከል የምንፈልገው። ገጽታ ስናስተካከል ደግሞ የነበረውን ነገር አሳጥተን አይደለም ያለውን ነገር እንደውም የበለጠ ማስተካከልና ይችኛዋ ጥርስ መውጣት አለባት። እሷን በብሬስ አስተካከልንለት፣ ተደረደረ ቆንጆ ጥርስ ኖረው። ከዛ ደግሞ ያው ቬኔር አድርግንለት። ቬኔር ስንሰራ በጣም በስሱን የተነካው ናቲ ተሞርዶ ዝም ብሎ ነበር 15 ቀን አይደል? አዎ የሰርጌ የመስክ ፎቶ ራሱ ተሞርዶ ነው፣ ግን ምንም አትለዩም። አሁን ካለው ምንም አትለዩም። በቃ ናቹራል ነው፣ ስቲል ናቹራል ነው። እኔ እንደውም ከዶክተር ጋር ብዙ ጊዜ አንድ አልፎ አልፎ ስለምንገናኝ በተለያዩ ስራዎች በጣም የምታስጠነቅቀኝ ጉዳዮች አሉ። ከዚህ አሰራር እኔ በፊት ማላደርጋቸውን ነገሮች አሁን ነው በምቾት ማደርጋቸው። አሁን በደንብ ነው ቆሎ ምበላው፣ በደንብ ነው አገዳ ምበላው። ከልክያለሁ። በፊት ማልችላቸውን ነገሮች ያው ጥርሴንም አንዳንድ ጊዜ ጣፋጭ ስበላ ምናምን ያመኝ ነበር። አሁን ፉል ጤነኛ ምቾቴ ተጠብቆ ነው ያለሁት። ራኬብ አንድ ጥያቄ የጠየቀችኝ ነበር በዚህ እንደውም ራስህ እንድትመልሰው። የአፍ ጠረን ይለውጣል የሚል ነገር አለና እንዴት ነው? እኔ እንደ ሐኪም ስመልስላት አንድ ጥርስ በደንብ ከተሰራ በደንብ ፕሮፐርሊ የተሰራ ጥርስ ከሆነ ምንም ችግር አያመጣም። የአፍ ንጽህና ያስፈልጋል። ጥርስ ተደረገም አርቲፊሻልም አልተደረገም አንድ አይነት ንጽህና ነው በነገራችን ላይ እና ቬኔር ሲሰራ በጣም ስስ ነገሮች ናቸው እንዳልኩሽ። አሁን የናታይ የራሱ ይሁን የራሱ አይሁን አታውቂውም። በቃ ሄዶ በደንብ ነው ልክክክ ያለ ስለሆነ የራሱ ነው የሚመስልሽ እና ምንም አይነት ክፍተት የለውም፣ ምንም አይነት ቀዳዳ የለውም። እንደዛ ከሆነ ቤትም በኩል ምግብ መግባት ባክቴሪያ መግባት ስለማይችል በቃ የድሮ የነበረው ነገር ነው የሚቀጥለው እና እስኪ አንተ ደግሞ ከተጠቃሚዎች እንደዚህ አይነት ነገር እኔ ጋር ፍጹም ነው እንደነገርኩሽ ነው። ምቾቴ በጣም ነው እየተጠበቀ የመጣው። ኮንፈርቴ ምንም እየተጠበቀ የመጣው ከተሰራው በኋላ ነው። አንዳንድ ጊዜ በቀረጻዎች አማካኝነት ሪሞት ኤሪያዎች ምናምን እንሄዳለንና ያንን የንጽህናችንን የምንጠብቅበት ኮንዲሽን ማላገኝበት ኮንዲሽኖች ቢፈጠሩ እንኳን ምንም አይነት አሁን የሚባለውን ነገር አይቼም ለራሴም ፊል አድርጌውም አላቅም። እንደ ተባለው ነው ማንኛውም ጥርስ ንጽህናው መጠበቅ እንዳለበት ይሄም ይጠበቃል። ማታ ስንተኛ መቦረሽ አለብን? አዎ መቦረሽ አለብን። ጠዋትም ስንነሳ ያስፈልጋል። ይሄ ላይፋችን ውስጥ መኖር ያለበት ጉዳይ ነው። ከዚህ ጋር የሚገናኙ ነገሮች ኮንፈርት ነው እኔ ጋር የመጣው። በቃ በደንብ ኮንፈርት። እንደውም እሷ ጋር ከመሰራቴ በፊት የሆነ ለስልጠና ነው መሰለኝ ወደ ስቶክሆልም ስዊድን ለመሄድ አጋጣሚው ነበረኝና ያረፍኩባቸው ዘመዶቼ ደግሞ ሆስፒታል ውስጥ የጥርስ ሕክምና ውስጥ ምናምን የሚሰሩ ነበሩና እድሉን ሰጥተውኝ ሞክሬው ነበረ። በጣም ኤክስፔንሲቭ ነው እንደተባለው። እዚህ ጋር ትንሽ ሸፈፍ ያለ ጥርስ ነበር ማውጣት ነው የፈለጉት ሊያወጡትና ይሄ ከዚህ ከወጣ በኋላ ወደፊት ሁላ ሊንጠለጠል ሁላ ይችላልና በጣም ስጋት አድሮብኝ ነው ብዬ ነበር የመጣሁት። ፍላጎቱም እንዲጠፋብኝ አድርገውኝ ነበርና ዶክተር ግን ታደገችን። በአገሬ ልጅ ፈገግታ ያማረ ነው የምትለኝ። እውነቴን ነው በእውነት። ሌላም ሰው አሁን ከተሰራው በኋላ ብዙ ሰዎች ከተለያዩ ሀገሮች ይደውሉልኛል በስራዬም በምንም። ግን ዞሮ ዞሮ ጥያቄያቸው ጥርስህን የት ነው የተሰራኸው? እዛ ሀገር ውስጥ ኢትዮጵያ ውስጥ እንደዚህ የተሰራው በጣም ይገርማል። በቃ ነገሮችን ከውጭ ይብሳሉ ከሀገር ውስጥ ጠያቂዎች እና ያው የአዳማ ልጆች በደንብ ይጠይቁኛል። እውነት ነው። ተመሳሳይ ነገር ስለሆነ ግዴታ ያስፈልጋል። ጤና ላይ የሚያመጣው ነገር አለ። አሁን በፍሎራይድ ጥርስ ሲጠቃ በገጽታ ብቻ ነው ወይስ ሌላ አይነት ችግሮች ይፈጥራል? በገጽታ ነው። የጥርስን ገጽታ ግን ያው በምታዩ መልኩ ጥርስ ከለር ሲበላሽ ፊት ላይ ያለው ገጽታ በጣም እሱን ይቀይራል። ህመም ግን ህመም የላትም።
ከልምድ እሱ አንዳንዴ ያመኛል ጣፋጭ ነገር እንደማንኛውም ሰው እንጂ ምንም የተለየ እንደውም ጠንካራ ነው እኮ በፍሎራይድ አለች። እኔ ግን አላውቀውም። ያው እሷን እቺ ነገር ጠንካራ እና ከተሰራም በኋላ ነው እነዚህ ወይ ሸንኮራ አገዳ ቆሎ ብሏል። እንደሱ እውነት ለመናገር አይቻልም። እሱ ያለ ፍቃድ አጥንት መጋጥ ሳይሆን አጥንት መቆርጠም አይቻልም። ሸንኮራ መስበር፣ ለስላሳ መክፈት አንቺ እንደዛ ነሽ? እኔ ያመኛል ሲጀመር ሰው ሲከፍት ራሱ ፈራለሁ። እንደዚህ አይነት ነገሮች እውነት ይሸረፋል፣ ይሰነጠቃል ጥርስና ለጥርስ የማይመከሩ ነገሮችን ነው ማንመክረው። ጥንቃቄ ይፈልጋል፣ ንጽህና ይፈልጋል። ከዛ ውጪ በደንብ ከተሰራ 10-15 ዓመት ከዛም በላይ መቆየት ይችላል። በመደበኛ ይሄ በ6 ወር በ6 ወር ቼክ አፕ አለ ሜንቴን መደረግ ይፈልጋል። ያው ማንኛውም አርቲፊሻል ነገር ሲሆን ይፈልጋል። ምን ላይ ነው ያለው? ምን እየተሰራ ነው? ጥቁር አደይ በጣም ብዙ ነገር አምጥቶ ብዙ ቦታ በቃ ደስ የሚል ስኬት ነበረ። ከዛ በኋላ አዲስ ፊልም ተጀመረ ወይስ ምን ላይ ነው ያለው? ምን አዲስ ነገር አለ? አዲስ ነገር እየሞከርን ነው። ኦልሞስት ደርሷል። እንደውም ካነሳሽው አይቀር እንደ ዶክተር ሊና ሳይሆን እንደ ናታኖል ዴንታል ክሊኒክ ባይዘዌ ናታኖል ዴንታል ክሊኒክ ብዙ የጥበብ ስራዎችን በማገዝ ነምበር 1 መላው ድርጅት ነውና አሁን በሀገራችን ላይ የተመረቁ አብዛኛውን 80% ፊልሞችን ሰፖርት ያደርጋል። እኛንም እንደዚሁ ሰፖርት አድርጎን ትልቅ ቲያትር አለን እዚሁ ኢትዮጵያ ውስጥ ነው። ከዚህ በፊት እስራኤልና ዱባይ ላይ ታይቷል። ኤክስፐሪመንት አድርገነው ጥሩ ነበረ። ምንድነው ኮንሰፕቱ? የፊልም ተዋናዮች ወደ ቲያትሩ ማምጣት የሚለው ነገር ነውና እነዚህን ተዋናዮች ይዘን ናታኖል ዴንታል ክሊኒክ አግዞን የተለያዩ ድርጅቶች አግዘውናል። ግን ናታኖል ዴንታል ክሊኒክ ስናዘው ማለት ይሻለኛል ወዲያው ነው ምላሹን የሚሰጠን፣ ሁል ጊዜም ከጎናችን ነውና ብቻ የፊልም ሰዎችን ወደ ቲያትር የማምጣት ነው። በጣም ደስ ይላል። እዚህ ላይ ምናልባት ተሻለና የምስራች ይመስሉኛል በደንብ ቲያትር ላይ የነበሩ ሰዎች እንጂ ሌሎቻችሁ ሁላችሁም ፊልም ላይ ነን። ባለሙያዎች ሁሉ ጊዜ የመድረክ እንዲሁም በሀሳብ ደረጃም ከበድ ይላል ይባላል። በመሃል ከት የለም ተሰጣጣ ይቻላል። መድረክ ላይ ህዝብ ፊት ነህ። ከዛኛው ልምድ ወደዚህ መምጣት እንዴት ነበር? ከባድ ነው። ግን አንድ ነገር መናገር የምፈልገው ተሼ ድንጋይ አክተር ማድረግ የሚችል ሰው ነው። በጣም በዚህ አጋጣሚ ጎበዝ ባለሙያ ነው። ቀለል አድርጎ ራሱን አቅርቦ ባለሙያን በኖርማል ሰውን ባለሙያ ማድረግ የሚችል ሰው ነውና እኛ ጋር ደግሞ ጥሩ መድረኮችንና ሁኔታዎችን ስናመቻችለት ተመችቶት በደንብ ነው መድረኩን እንድንቆጣጠር ይረዳንና እኔ እንኳን ትንሽም በማይባል ደረጃ አዲስ አበባ ዩኒቨርሲቲ ቲያትሪካል አርት ነው የተመረኩትና ልምዶች ባይኖሩኝም ግን ትንሽ ኖሃው አለኝ። ማንዳም እንደዚሁ አለው የተወሰናል። ግን መድረክ ላይ ታይተን አንዳቀም ነው። በትምህርት ቤትም ወጣት ክበብም ቢሆን ትንሽ መድረክ እንሞክራለን። ግን ማንም ሰው ፊት ለፊት አይቶን አያውቅምና ጃነሩ ኮሜዲ እንደመሆኑ መጠን በጣም ኮሜዲ ይዘት አለውና እሱን ነገሮች ሪአክሽኖቹን ምናምን ከባድ ናቸው። ግን አዋህዶናል። ተሼ ጥሩ ነው። በጣም በጉጉት እንጠብቃለን። የምንወዳቸው ሰዎች ሁሉ ነው ያሉት እዚህ ላይ አንድ ላይ ተሰብስበው። ሁሉንም በተለያዩ ስራዎች እናውቃቸዋለን። አሁን ግን መድረክ ላይ ሊመጡላችሁ ነው። ከዛ በኋላ በየሳምንቱ የት የሚታይ ይሆናል ወይ ምንድነው ፕሮግራም ያወጣችሁ? አሁን ፕላናችን ያው እንደነገርኩሽ ኤክስፐሪመንት ነው እየሰራ ነው ያለ ነው እና የፊልም ሰዎችን ስለሆነ ወደዚህ ያመጣ ነው። በፊልም ስራ ቢዚ ናቸው አብዛኛዎቹን። በተቻለን አቅም በወር አንዴ አዲስ አበባ ላይ ለማሳየት እቅድ አለን። ሞሪያድ ኢቨንትስ ነው ያዘጋጀው። ሞሪያድ ኢቨንትስ እና እናታ ጌታቸውን ፕሮዲስ ያደረጉት ሞሪያድ ኢቨንትስ የሚያዘጋጃቸው ፕሮግራሞች አሉ። መላው ኢትዮጵያን እንዲዞር ፕላን አለ። መላው ኢትዮጵያ በሪሞት ኤሪያ ውስጥም ገብተን በደንብ እናሳያለን። ይሄ ባለበት ሁኔታ
በደብል ካስቶችም ሌሎች እንደዚሁ የፊልም ሰዎች ቴዲ እንግዳ፣ ሰው ሀብቴ ነበረበት። አሁን እስራኤል ስናሳይ ሌሎችንም ካስቶች እንደዚሁ ጨምረን መኮንን ላከ ነበረ። አሁን ደግሞ እነሱ ሌላ ፕሮግራም ላይ ሲሆኑ ነው እነዚህን የተካ ነውና ቀጣይ ደግሞ መላው ዓለም ይዞራል። ኢሮፕ ላይም አሁን ቱሮች ተዘጋጅተዋል ኦሬዲ። የኢትዮጵያን ትንሽ እንደ አካሄድን ወደዛ እንሄዳለን ማለት ነው። እንጠብቃለን በጣም ዶክተር ህሊና እኔ ጥበብ ወዳለው አርት ወዳለው ብለሽ ነበር። አንቺ ጥርስ ላይ ስትሆኚ ቢያንስ ላግዛቸው ነበር ከጀርባ። በሚገባ ይሄን ብቻ አይደለም እውነቴን የተናገርኩት። ያው እያንዳንዳቸውን በተለያዩ አጋጣሚዎች ልታገኛቸው ትችላለሽ። አብዛኛው የተመረቁ በዚህ 2 ወር ውስጥ የተመረቁ ፊልሞችን በደንብ ሰፖርት አድርጋለች። ጥበቡን መደገፍ ትፈልጋለች እና እንደ ማኔጅመንቱም አክሰፕት የሚያደርጉት ጉዳይ ነው። እሷም ጋር ድረስ የሚደርስ ጉዳይ አይደለም። በደንብ ሰፖርት እንዲደረግ ማኔጅመንቱ የወሰነበት ጉዳይ ነውና በዚህ አጋጣሚ በጣም አመሰግናለሁ። ይበል ይቀጥል ባይ ነው። ምክንያቱም በጣም ደጋፊ የሚፈልግ ሙያ ነው። እንደ ድሮው አይደለም። ብዙ ልፋት አለው። አሁን ብዙም ሪዋርድ እያደረገም አይደለም እንደ በፊቱ። ስለዚህ እናመሰግናለን በጣም። መጨመር የምትፈልጉት መዝጊያ ነገር የሚሆን ነገር ካለ ምስጋናውን አስቀድሞ አድርሶሻል፣ ግን ካለ ያለውን እንጨምር። በጣም አመሰግናለሁ ዛሬም እዚህ ስለተገኘልን በጣም ቴንኪዩ። እናንተም እንደ አባይ ቲቪ አክብራችሁ ስለጠራችሁኝ ስለጋበዛችሁኝ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። የእጄ መታያ አንተ ሁን ብለሽ በተለይ ደግሞ ድጋፍ በሚያገኙ ተቸግረው ግን ህመምን ይዘው በተቀመጡ ሰዎች አንደበት ሆነን እናመሰግንሻለን። ሆስፒታል ሳይሆን እንደውም ሆቴል መስሎ ተሰርቷል። ቪዲዮን ያየሁት አመሰግናለሁ በጣም ሁለታችሁንም። መልካም እድል ብያለሁ። ደግሞ በፊልም የምታውቋቸውን ባለሙያዎች መድረክ ላይ ታገኟቸዋላችሁ። ተጋበዙላቸው። እናመሰግናለን እናንተም እንግዶቼ ስለነበራችሁ። ቴንኪው። እኛም አክብረሽ ስለጠራሽን እናመሰግንሽ። አብራችሁን ቆዩ። ሰከላ ይቀጥላል። መልካም ጊዜ።